አመሰግናለሁ። ይህ አዲስ በሳምንቱ ነው። በሳምንቱ እንግዲህ በከተማችን አዲስ አበባ የተከናወኑ በርከት ያሉ ጉዳዮች አሉ። ከነዚህ መካከል አበይት ያልናቸውን መርጠን በመናደርስበት ሰዓት ላይ እንገኛለን። እንግዲህ በከተማችን ከተከናወኑ በርካታ ጉዳዮች መካከል ቀዳሚ ያደረግነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በከተማዋ የሚገኘውን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጎብኝተዋል። እንግዲህ በጎብኝታቸውም የተቋም የተለያዩ ስራዎችን እየሰራ እንደሚገኝ አንስተዋል ማለት ነው። በተለይ ደግሞ ከከርሰ ምድር እስከ ህዋ ለልማት አስፈላጊ የሆኑ መረጃዎችን በመለየትና በመተንተን በርካታ ስራ እያከናወነ ይገኛል ማለት ነው። ይህም እንግዲህ ተቋሙ ከተቋቋመበት ጊዜ አንጻር ሲታይ ጠንካራ ስራ መስራቱን የሚያመላክት መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ከዛ ባለፈ እንግዲህ ተቋሙ ሳይንሳዊ በሆነ መንገድ ቅድመ ትንበያ ስራዎችን በመስራት ለተለያዩ ተቋማት መረጃዎችን በማቅረብ ላይ እየሰራ ይገኛል። ይህም እንግዲህ ተቋማት በመረጃ የተደገፈ ስራ እንዲሰሩ የሚያግዝ ነው። ይህም እንግዲህ ተቋሙ ከተቋቋመ በኋላ ከሰራቸው ስራዎች መካከል ቀዳሚውና ትልቅ ተደርጎ የሚጠቀስ እንደሆነ እሳቸው አነስተዋል ማለት ነው። ከዛ ባለፈ እንግዲህ የጂኦ ስፓሻል ጥናትና ምርምር በተለያዩ ዘርፎች የተዋቀረ ተቋም ስለሆነ የተለያዩ በተለይ ከምድርም ከህዋ ጋር የተገናኙ ስራዎችን እየሰራ እንደሚገኝ አነስተዋል ማለት ነው። ሌላኛው ደግሞ የምንመለከተው ጉዳይ ደግሞ እንግዲህ የከተማ አስተዳደሩ ኃላፊዎች አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች የከተማው ኃላፊዎች ከጤና ባለሙያዎች ጋር ያደረጉት ውይይት ነው። እንግዲህ ውይይቱም የላቀ የጤና አገልግሎትን ለሀገር ብልጽግና በሚል የተደረገ ውይይት ነው። ይህ ውይይት እንግዲህ በሀገራዊ ጉዳዮች ዙሪያ የጋራ መግባባት ላይ ለመድረስ ዓላማ ያደረገ ነው። ከዛ ባለፈም ለሀገር ግንባታ በጋራ መቆም እንደሚገባ የሚያሳስበው ውይይት ነበር ማለት ነው። የጤና ባለሙያዎች በከተማው የተከናወኑ የሚገኙ የልማት ስራዎችንም እንግዲህ ከውይይታቸው ጎን ለጎንም ጎብኝተዋል ማለት ነው። እንግዲህ በከተማው የተለያዩ ከጤና ጋር የተገናኙ ስራዎችም የተከናወኑ እንደሚገኙ መመልከታቸውን ገልጸዋል። በውይይቱ የጤና ሴክተሩን ደረጃ ይበልጥ ለማሳደግ መንግስት የተለያዩ ስራዎችን ያከናወነ እንደሆነም ተመላክቷል ማለት ነው። በተለይ ደግሞ ነባር የጤና ተቋማትን ማዘመን ዋነኛ ስራ ተደርጎ የተሰራ እንደሚገኝም የከተማ አስተዳደሩ ኃላፊዎች ጠቅሷል ማለት ነው። በተለይ በከተማው የሚገኙ ሆስፒታሎችን ማደስ እንዲሁም ደግሞ የተሻለ አገልግሎት እንዲሰጡ የማስፋት ስራም የተከናወነ ይገኛል ማለት ነው። ከዛ ባለፈም ከተማዋን የጤና ቱሪዝም ዘርፍ መዳረሻ ለማድረግም የተለያዩ ስራዎች የተሰሩ እንደሚገኝ ተጠቅሷል። ብቁ የጤና ባለሙያዎችን ማፍራትም እንግዲህ በውይይቱ ወቅት የተነሳ ሀሳብ ነው ማለት ነው። ከተማ አስተዳደሩ እዚህ ላይ ትኩረት አድርጎ ይሰራ እንደሆነም በውይይቱ ተነስተዋል ማለት ነው። እንግዲህ የጤና ባለሙያዎች ተጠቃሚነት ለማረጋገጥም ከተማ አስተዳደሩ ባለፉት ጊዜያት የተለያዩ ስራዎችን ሲሰራ ቆይቷል። አሁንም እንግዲህ የጤና ባለሙያዎች የሚያነሷቸውን ጥያቄዎች ለመመለስ ጠንካራ ስራ ይሰራ እንደሚገኝም ከአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግሯል ነው። በተለይ ደግሞ በአጭር ጊዜ መካከለኛና በረጅም ጊዜ የባለሙያዎችን ጥያቄ ለመፍታት መንግስት ትኩረት ሰጥቶ እየሰራ እንደሚገኝም ነው እንግዲህ በውይይት መድረኩ ላይ የተገለጸው ማለት ነው። ከጤና ባለሙያዎች ጋር ከተደረገ ውይይት በተጨማሪ ደግሞ በሳምንቱ በከተማ ከሚገኙ መምህራን ጋርም ውይይት ተደርጓል ማለት ነው። እንግዲህ መምህራን ትውልድ በማፍራትና ትውልድ በመቅረጽ ረገድ ያላቸው ሚና ከፍተኛ ነው። የመምህራን ኃላፊነት ከፍ ያለ በመሆኑ መምህራን ኃላፊነታቸውን እንዲወጡ መንግስትም እንግዲህ መምህራንን ጥያቄ ለመመለስ የተለያዩ ስራዎችን ሲሰራ ቆይቷል። አሁንም ደግሞ ትኩረት ሰጥቶ እንደሚሰራም ነው የተገለጸው ማለት ነው። በተለይ መምህራን ቤተሰቦቻቸው በነጻ የሚታከሙባቸውን ሆስፒታሎች ግንባታን ጨምሮ ሌሎች መምህራን ያነሷቸውን ሀሳቦችና ጥያቄዎች ደረጃ በደረጃ በአጭር መካከለኛና በረጅም ጊዜ በዘላቂነት ለመፍታት በውይይት መግባባት የተደረሰበት እንደነበርም እንግዲህ የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል ማለት ነው። ከዛ ባለፈም እንግዲህ ከመምህራን ጋር የተደረገ ውይይት እንግዲህ የተለያዩ ሀሳቦች የተነሱበትና የመምህራን ጥያቄ ለመመለስ መንግስት ረጅም ርቀት ተጉዞ የተለያዩ ስራዎችን እየሰራ እንደሆነ የተነሳበት ሳምንት ነበር ማለት ነው። ከዛ ባለፈም እንግዲህ አዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍን በጽህፈት ቤታቸው ተቀብለው አነጋግረዋል ማለት ነው። እሳቸውም እንግዲህ አዲስ አበባ ከተማ እንደሚታወቀው የአፍሪካ ህብረት መቀመጫ ናት፣ እንዲሁም ደግሞ ሌሎች ዓለም አቀፍ ተቋማትና የዲፕሎማቶች መቀመጫ ናት። የከተማዋን የዲፕሎማሲ መቀመጫነት የሚመጥን ስራዎችም እንግዲህ ባለፉት ጊዜያት በከተማ አስተዳደሩ ሲሰራ ቆይቷል። ሊቀመንበሩ እንግዲህ አዲስ አበባን ተዘዋውሮ የተመለከቱ ሲሆን የከተማዋ ነዋሪዎች የስራ ባህል ለውጥ ያላቸውን አድናቆትም ገልጸዋል ማለት ነው። በከተማ የተከናወነውን የልማት ስራ ተመልክተው ከተማዋ በአጭር ጊዜ ያስመዘገበችውን ለውጥ አድናቆት እንዳላቸው ገልጸዋል ማለት ነው። ከዛ ባለፈም እንግዲህ በአዲስ አበባ የተከናወነ ያለው የለውጥ ስራ ወይም ደግሞ የልማት ስራ ለሌሎች አፍሪካ ከተሞችም ተምሳሌት መሆን የሚችልና እንደ አርአያነት የሚጠቀስ መሆኑን አንስተዋል ማለት ነው። ከከንቲባው ጋር በነበራቸው ምክክር የልማትና የአፍሪካ ከተሞች ትብብር ውይይትንም አድርጓል ማለት ነው። በከተማችን አዲስ አበባ ከተከናወኑ በርካታ ጉዳዮች መካከል አበይት ያልንበትን የተመለከትንበት አዲስ በሳምንቱ ይህን ይመስል ነበር። አመሰግናለሁ።